ሰላም ሰላም ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ለሰዓቱ የተዘጋጁ ስፖርታዊ መረጃዎችን ይዘን በሰዓታችን ተገኝተናል። በቆይታችንም የተለያዩ ጉዳዮችን እያነሳን ከናንተ ጋር ለመቆየት መረጃዎችን ይዘን መተናል። ከምናነሳቸው ጉዳዮች መካከል በሰፊው የብሩኖ ፈርናንዴዝ ጉዳይ ያው በመገናኛ ብዙሃን እየተሰማ ነው የሚገኘው። ስሙ ከጋላታሳራይ ጋር ከትናንት ጀምሮ ሲነሳ ነበረ። ማንቸስተር ዩናይትድም የተጫዋቹን ኮንትራት ለማራዘም ንግግር ጀምሯል። ከዚህ ጋር በተያያዘ የምናነሳው መረጃ አለ። እንደዚሁም ደግሞ ያው የፕሪሲዝን ጨዋታዎችን አጠናቆ ማንቸስተር ዩናይትድ ቀጣይ የሊጉን የመክፈቻ ጨዋታ ለማድረግ እየተጠባበቀ ይገኛልና አጠቃላይ ከፕሪሲዝን በኋላና ከዝውውር ጉዳዮች ጋር አሁን ላይ የዩናይትድ ወቅታዊ መረጃዎች ምን ይመስላሉ የሚሉትን ጉዳዮች እናነሳለን። እንደዚሁም ሌሎችም የምንመለከታቸው መረጃዎች አሉ። አሰልጣኝ ማይክል ካሪክ በሊጉና በአውሮፓ ቻምፒየንስ ሊግ ምን አይነት ተግዳሮትና ፈተና ይጠብቋል፣ እነዚህንስ በምንስ ሊሸፍን ይችላል የሚለውን እንመለከታለን። የፍራይቡርጉ ክሮኤሺያዊ ተጫዋች አሁንም ስሙ ከማንቸስተር ዩናይትድ ጋር እየተነሳ ነው የሚገኘው። ባለፈው ውድድር ዓመት በአጠቃላይ ለቡንደስሊጋው ክለብ 15 ጎሎችን ያስቆጠረ ተጫዋች ነውና ከአጥቂ ስፍራ ጋር ተያይዞ አሁንም በተለያዩ መገናኛ ብዙሃን ከማንቸስተር ዩናይትድ ጋር እየተነሳ ያለ ተጫዋች ነው። ሌሎችም የዝውውር ጉዳዮች አሉ የምንመለከታቸው። አብራችሁን እስከ መጨረሻው ከቆያችሁ እነዚህን ሁሉ ትሰማላችሁ። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እንጠይቃለን። እንደዚሁም ደግሞ ቪዲዮ ለበርካቶች እንዲዳረስ ላይክና ሼር በማድረግ እንድትተባበሩ ነው የምንጠይቀው። በቀጥታ ወደ ዛሬዎቹ መረጃዎቻችን እናምራ። የመጀመሪያ የምናስቀድመው ጉዳይ ማንቸስተር ዩናይትድ በ5 ሀገራት ያደረጋቸውን 6 የቅድመ ውድድር ዝግጅት ጨዋታዎችን አጠናቆ አሰልጣኝ ማይክል ካሪክ ስለ ቡድኑ ወቅታዊ ጥንካሬና ድክመት ግልጽ የሆነ ምስል አግኝቷል ማለት ይቻላል። ዩናይትድ ዝግጅቱን በፊንላንድ ከዌሬክዛም ጋር ባደረገው ጨዋታ 1-0 በሆነ ውጤት በመሸነፍ የጀመረ ሲሆን በወቅቱ በዓለም ዋንጫ ምክንያት በርካታ ዋና የሚባሉ ተጫዋቾች አልነበሩም። በጨዋታው አዲሱ ፈራሚ አንድሬ ሳንቶስና ሜሰን ማውንት በአማካይ ላይ የተሰለፉ ሲሆን ወጣቱ ሌኒ ዮሮ እንደዚሁ የመሰለፍ ዕድል አግኝቶ በመስመር ተከላካይነት ተሰልፎ ነበር። በሁለተኛው ጨዋታ ግን ዩናይትድ የማያንሰራራ ወይንም በጣም አጣዳፊ ምላሽ በመስጠት ሮዘንበርግን 5-0 በሆነ ሰፊ ውጤት አሸንፏል። በጨዋታው ሼሊሴ፣ ጆሹዋ ዚርኪዚ፣ ጃኮቭ ዲቫኒ፣ ሃሪ አማስና ኢታን ዊሊያምስ ጎሎቹ ሲያስቆጥሩ ወጣቱ ኤደን ሄቨን በመሃል ተከላካይ ስፍራ ላይ ከሃሪ ማጌር ጋር ድንቅ ብቃቱን ያሳየበት ጨዋታ ነበረ። በቀጣይ ወደ ስዊድን ያቀኑት ዩናይትዶች ከአትሌቲኮ ማድሪድ ባደረጉ ጨዋታ በፕሪያም ቤሞ 2 ግቦች 2-1 ማሸነፍ ቻሉ። በመቀጠል ከፔጂ ጋር ባደረጉ ጨዋታ ምቤሞ በድጋሚ ባስቆጠረው ጎል 1-1 በሆናቸው ውጤት ጨርሷልና ሆኖም ይህ ጨዋታ ሜሰን ማውንት በጉዳት ምክንያት በ20 ደቂቃ ውስጥ ሜዳውን ለቆ የወጣበት አጋጣሚ ተፈጥሯልና ጥሩ አልነበረም ያለ ሜሰን ማውንት። ከዛ በኋላ በደብሊን ከሊድስ ዩናይትድ ጋር ባደረጉ ጨዋታ 1-1 በሆናቸው ውጤት ከተጠናቀቀ በኋላ በመቀጠል ያንን ጨዋታ በመለያ ምት 4-3 አሸንፈው ነበረ። የውድድር ዓመቱ ወይንም የፕሪሲዝን የመጨረሻ ጨዋታቸውን በፖላንድ ከቀድሞ አሰልጣኛቸው ሩበን አሞሪም ኤሲ ሚላን ጋር ባደረጉ ጨዋታ 4-2 በሆነ ውጤት ተሸንፈዋል። አጠቃላይ በቅድመ ውድድር ዝግጅቱ ዩናይትድ 2 አሸንፈዋል፣ 2 አቻ ወጥቷል፣ 2 ተሸንፏል፣ 11 ግቦችን አስቆጥሯል፣ 8 ግቦች ተቆጥረውበታል። አንድ ጨዋታ ብቻ ግብ ሳይቆጠርበት ተጠናቋል ከተደረጉ ጨዋታዎችና ብሪያም ቤሞ ግብ አስቆጣሪ ነው። በፕሪሲዝኑ 3 ግቦችን አስቆጥሯል። ጆሹዋ ዚርኪዚ ከሱ በመቀጠል 2 ግቦችን አስቆጥሯል። ሜዳ ላይ በብዛት የቆየው ተጫዋች ደግሞ አዲሱ ፈራሚ አንድሬ ሳንቶስ ነው። 359 ደቂቃዎችን በፕሪሲዝን ጨዋታዎች ለማንቸስተር ዩናይትድ አድርጓልና ሳንቶስ ባሳየው ብቃት በቋሚ ተሰላፊነት ቦታውን ያረጋገጠና የማይተካ ተጫዋች መሆኑን አሳይቷል በሚል በርካቶችም እያነሱት ነው የሚገኙት። እንዲሁም ወጣቱ ተከላካይ ኤደን ሄቨን ለአዲሱ የውድድር ዓመት ዝግጁ መሆኑን ያሳየበት ነበር። ሆኖም የዝውውር መስኮቱ ለመዘጋት አሁን 2 ሳምንት ብቻ በቀሩበት ሰዓት ቡድኑ በውድድር ዘመኑ ስኬታማ ለመሆን አሁንም ተጨማሪ የቡድን ጥልቀት እንደሚያስፈልገውና ካሪክ የዝውውር የሚፈልጓቸው የተጫዋቾች እንዲመጡለት አሁንም ጫና ማድረግ አለበት እየተባለ ነው የሚገኘው። በአጠቃላይ ግን በፕሪሲዝን የተመዘገቡ አጠቃላይ ለመገምገም እንዲያመች የዩናይትድ ጨዋታዎችና ያስቆጠሯቸው የተጫወቷቸው ደቂቃዎች ተጫዋቾች እነዚህን ይመስሉ ነበረ። እንግዲህ አንዳንድ ተጫዋቾች በአሰልጣኝ ማይክል ካሪክ ለምሳሌ ቀደም ያነሳው ሳንቶስ ከማይነኩና በቋሚነት ከሚሰለፉ ተጫዋቾች መካከል
የሚጠቀስ ይመስላሉ። ሌላው የምናነሳው ጉዳይ አሰልጣኝ ካሪክ በጥር ወር ወደ ዩናይትድ ከመጣ በኋላ ቡድኑ ባደረጋቸው 17 ጨዋታዎች 39 ነጥቦችን ሰብስቧል። ይህም ከአርሰናል በ3 ነጥብ፣ ከማንቸስተር ሲቲ በ4 ነጥብ፣ ከሊቨርፑል በ14 ነጥብ እንዲሁም ከቼልሲ በ18 ነጥብ ብልጫ ነበረው አሰልጣኝ ማይክል ካሪክ ከመጣ በኋላ በተመዘገበው ውጤት ማለት ነው። እና ዩናይትድ ለግማሽ የውድድር ዓመት የሊጉ ምርጥ ቡድን ነበር ለማለትም ያስችላል። እና የካሪክ ይሄ ስኬታማ ብቃት የ2 ዓመት አዲስ ውልም አስገኝቶለታል። ነገር ግን ይህ ጉዳይ በቀጣይነት እንዲቀጥል መሰራት ያለባቸው ስራዎች አሉ። ክለቡ አሁን በተለይ ቀድሞ አሰልጣኝ በርካቶች የቀድሞ አሰልጣኝ ሰር አሌክስ ፈርጉሰን እውነተኛ ተተኪ ካሪክ ነው እያሉ ነው የሚገኙትና የፈርጉሰን እውነተኛ ተተኪ መሆን ስለመቻሉ ጥርጣሬዎች አሉ። አሁን የካሪክ የቤት ስራ እየተቀየረ ይገኛል። ዩናይትድ ባለፈው ዓመት ካደረጋቸው 40 ያህል ጨዋታዎች ዘንድሮ በሳምንት አጋማሽ የፊፋና የአውሮፓ ውድድሮች ምክንያት እስከ 60 ጨዋታዎች ሊያደርግ ይችላል። ባለፈው 40 ብቻ ነው ያደረገው። አሁን እስከ 60 ጨዋታ ሊደረግ ይችላል። የአውሮፓ ቻምፒየንስ ሊግ ተሳትፎ ለክለቡ ካለው የገንዘብ አስፈላጊነት አንጻር ሩቅ መጓዝን ብቻ ግዴታ ነው። ሩቅ መጓዝ ይጠበቅበታል። ምክንያቱም በአውሮፓ ቻምፒየንስ ሊግ በርቀት በተጓዙ ቁጥር ከፍተኛ ገቢ ይገኛል። ይሄ ደግሞ ለተጫዋቾች ዝውውር ከፍተኛ ጥቅም አለውና የክለቡ ዋና ስራ አስፈጻሚ ኦማር ቤራዳ ዩናይትድን እስከ 2028 እንደገና ሻምፒዮን ለማድረግ ያቀዱትን ፕሮጀክት 150 የሚባለው ለጊዜው ወደ ጎን እንዲሉ ሊያደርጋቸው ይችላል እነዚህ ነገሮች። እና ካሪክ በጣም ከባድ የቤት ስራ ይጠብቋል። በክረምት የዝውውር መስኮት እንደ ወትሮ ከፍተኛ ወጪ ከሚያወጡ ክለቦች ተርታ አልተሰለፈም ዩናይትድ። ይህም ባለፉት ዓመታት ላወጣው ከፍተኛ ወጪ አሁን ዋጋ እየከፈለ መሆኑንና ከሌሎች ክለቦች ጋርም በገንዘብ ለመፎካከር መቸገሩን ያሳያል በሚል እየተነሳ ነው የሚገኘው። ቶተንሃም ማቲያስ ፈርናንዴዝን በ85 ሚሊዮን ፓውንድ ዩናይትድ ካጧቸው ተጫዋቾች መካከል ነው። በነገራችን ላይ ማነሰው በ85 ሚሊዮን ፓውንድ የነጠቀው ተጫዋች ነው። ማንቸስተር ሲቲ ደግሞ ኤሊዮት አንደርሰንን በ116 ሚሊዮን ፓውንድ ሂሳብ በመግዛት ዩናይትድን ከፉክክሩ ውጭ በማድረግ ነጥቋል ይህንንም ተጫዋች። ዩናይትድ ከቪላ በውል ማፍረሻው 35 ሚሊዮን ፓውንድ የተቀመጠለትን ዩሪ ቲሌማንስን እንደዚሁም ከቼልሲ በ48 ሚሊዮን ፓውንድ አንድሬ ሳንቶስን አስፈርመዋልና ባለፈው ውድድር ዓመትም የቼልሲ ሶስተኛ አማራጭ የነበረ ተጫዋች ነው። በነገራችን ላይ ያው ካሪክ አሁን ይህንን ተጫዋች እያሻሻለው ይመስላል በክለቡ። እና በአጠቃላይ እነዚህ ነገሮች ስታነሱ ከዚህ ቀደም ያወጣቸው ከፍተኛ ወጪዎች ዩናይትድን ምን ያህል አሁን ለከፍተኛ ችግር እንዲዳረጉት ያሳያል በሚል መረጆች ያነሳሉና አሁን የክለቡ ያልተፈቱ ትልቅ ስጋቶች አሉ። የክለቡ ስጋት የሚባሉት አንደኛው የአማካይ ክፍል ክፍተት ነው። ቡድኑ ሙሉ በሙሉ የአማካይ ክፍል እድሳት የሚያስፈልገው ቢሆንም እስካሁን የፈረሙት ቅድም ያነሷቸው 2 ተጫዋቾች ብቻ ናቸው። ይህም ቡድኑ በተደጋጋሚ ለጉዳት በሚጋለጠው ሜሰን ማውንት ላይ ጥገኛ ጭምር ሊያደርጉ ይችላል በሚል በጣም ከፍተኛ ስጋት አለ። ከዛ በተጨማሪ የካስሚሮ ተተኪ እስካሁን ድረስ ወደ ክለቡ አልመጣም። ካስሚሮ ባለፈው ውድድር ዘመን አስደናቂ ጎሎችን ቢያስቆጥርም በተከላካይ ሚና ላይ ደግሞ የነበረው ሚና በጣም በርካቶቻችን ያስተዋለው ነውና እዛ ቦታ ላይ አሁንም ተጫዋች አልመጣም። ሌላኛው የተጫዋቾች ሽያጭ መዘግየትም እንደዚሁ እንደ ስጋት እየተነሳ ነው የሚገኘው። የካስሚሮና የሉክሾ ተተኪ እስካሁን ድረስ አልመጣም። ያው የካስሚሮ ቅድም ያነሳሁት ነው፣ የእሱም ተጫዋች ተተኪ አልመጣም። አሁን ደግሞ ሉክሾ ብቻውን ነው በግራ መስመር ተከላካይነት ያለውና የረጅም ጊዜ እድሜውም ከመግፋቱ አንጻር የግራ መስመር ተተኪ ለሱ ያስፈልጋል። ማኑኤል ኡጋርቴም በጉዳት ምክንያት ከክለቡ አልለቀቀም ወይም ዩናይትድ መሸጥ አልቻለም እና አንድሬ ኦናናም በድጋሚ በውሰት ወደ ትራብዞንስፖር አምርቷልና አዲስ ገቢ በዚህ ምክንያት ዩናይትድ በአጠቃላይ ማግኘት አልቻለም እና ከዛ በተጨማሪ የራሽፎርድም ሁኔታ አንደኛው የሚነሳ ነው። ባርሴሎና ራሽፎርድን ያልገዛው ቢሆንም በተጫዋቹ በሩበን አሞሪም ከተገለለ በኋላ በካሪክ አሁን እንደገና ወደ ቡድኑ መጥቷልና ዩናይትድ በዝውውር ገበያው የራሽፎርድን ያህል ጥራት ያለው የግራ መስመር አጥቂ በዝቅተኛ ዋጋ ማግኘት ስለማይችል ነው የተጫዋቹ በኦልድ ትራፎርድ መቆየት ትልቅ ጥቅም አለው በሚልም ባለፉት ቀናት ሲነሳ የነበረው። በአጠቃላይ ግን እነዚህ ክፍተቶች የራሽፎርድ አለመረጋጋት፣ ከዛ በተጨማሪ የካሲሚሮ ወደ ተተኪ አለመምጣት፣ የሉክሾ ተተኪ አለመምጣት፣ ከክለቡ የማይፈለጉ ተጫዋቾች ለምሳሌ ጆሹዋ ዚርክዚም በውሰት ነው አሁን ክለቦች የሚፈልጉት። የሚገዛው ክለብ እስካሁን ድረስ የለም በቋሚነት። ዩቬንቱስም ቢሆን በውሰት ወስዶ ከዛ በኋላ ውሉ ላይ የቋሚ ግዢ አማራጭ እንዲኖር ነው አሁን ላይ መግዛት አልችልም ነው እያለ የሚገኘውና እነዚህ ነገሮች ተደማምረው
በጣም ከፍተኛ ስጋት ናቸው በሚል እየተነሳ ነው የሚገኘው። በተለይ በቀጣይ ዓመት ልክ እንዳለፈው ዓመት 40 ጨዋታ ብቻ አይደረግም። እንደነሳሁት 60 የሚጠጉ ጨዋታዎች ነው የሚደረጉትና በእነዚህ ጨዋታዎች ደግሞ ዩናይትድ ዴፕስ የስኳድ ዴፕስ ያስፈልገዋል። በጣም ጥልቅ የሆነ ስብስብ መኖር አለበትና ለዛ አሁን ላይ የሚያግዝና የሚረዳ ስብስብ ዩናይትድ አለው ወይ የሚለው በጣም ትልቅ ጥያቄ ነው። ከዛ ጋር በተያያዘ ነው ስጋቶች የተነሱ የሚገኙት። ሌላኛው ማይክል ኦwen ከዣ ፔድሮና ማንቸስተር ዩናይትድ ጋር በተያያዘ ያነሳውን አነጋጋሪ አስተያየት ላንሳ። የቀድሞው የማንቸስተር ዩናይትድና የሊቨርፑል አጥቂ ማይክል ኦwen ዩናይትድ ብራዚላዊን አጥቂ ዣ ፔድሮን ሳያስፈርመው በመቅረቱ ከፍተኛ ስህተት መስራቱን በመግለጽ የክለቡን የዝውውር ፖሊሲ አጥብቆ ተችቷል። አሁን ዘጉድ ዘባድ ዘፉትቦል በተሰኘው ፖድካስት ላይ በሰጠው አስተያየት ዩናይትድ ለበርካታ ዓመታት በፊት መስመር ላይ የነበረበትን ክፍተት ለመሙላት ፔድሮ ገና በዋትፎርድ በነበረበት ሰዓት ማስፈረም እንደነበረበት ያነሳል። እኔ የፔድሮ ትልቅ አድናቂ ነኝ፣ ድንቅ ተጫዋች ነው። ዩናይትድ ከ4 ዓመታት በፊት በዋትፎርድ እያለ ሊገዛው ይገባ ነበር በሚል አስተያየቱን ይቀጥላልና በወቅቱ ዩናይትድ በፊት መስመር ላይ ጠንካራ ተጫዋች አልነበረውም። እሱን ከሞርጋን ሮጀርስና ከኮል ፓልመር ጋር በአጥቂ መስመር ላይ ማሰለፍ ጥሩ ይሆን ነበር ሲል ያነሳል። ከብራይተን በ60 ሚሊዮን ፓውንድ ወደ ስታንፎርድ ብሪጅ ያመራው ዣ ፔድሮ ባለፈው የውድድር ዓመት ለቼልሲ በሁሉም ውድድሮች 20 ጎሎችን በማስቆጠር የቡድኑ ዋነኛ አጥቂ መሆኑን አሳይቷል። በቅርቡ አርሰናል ተጫዋቹን ለማስፈረም እስከ 100 ሚሊዮን ዩሮ የዝውውር ጥያቄ አቅርቧል የሚሉ መረጃዎች ሲወጡ ነበረ። ነገር ግን ቼልሲ ጥያቄን ውድቅ እንዳደረገ ነው እነዚሁ መረጃዎች የሚያሳዩትና በሌላ በኩል ግን ኦwen ባለፈው የውድድር ዘመን 10ኛ ደረጃን ይዞ ያጠናቀቀው ቼልሲ በአሰልጣኝ ዣቪ አሎንሶ ስር ጠንካራ ተፎካካሪ እንደሚሆን ግምቱን አስቀምጧል። ቼልሲ በዘንድሮው የውድድር ዘመን ከአውሮፓ ውድድሮች ውጭ መሆኑ ሙሉ ትኩረቱን በሀገር ውስጥ ሊግ ላይ እንዲያደርግ ትልቅ እድል እንደሚፈጥርለት ጠቁሟል። አሎንሶ ቫይር ሌቨርኩሰንን ሻምፒዮን ያደረገበትን ታሪክ በቼልሲ ሊደግመው እንደሚችል የጠቆመው አሁን ቼልሲ በዚህ የውድድር ዘመን ትልቅ ግስጋሴ ሊያደርግ ይችላል። ከአውሮፓ ውድድሮች ነፃ መሆናቸውና ጥሩ ተጫዋቾችን ማስፈረማቸው ለውጥ ያመጣል፣ በግብ ጠባቂ ቦታ ላይ ጥያቄዎች ቢኖሩም በሚል አስተያየት ያነሳል። ግን በአጠቃላይ ፔድሮን በተመለከተ ዩናይትድ ቀደም ብሎ ድሮ ማስፈረም አለበት በሚል ኦwen አስተያየቱን ሰጥቷል እና ይሄም በተለይ ወደ ዩናይትድ ተጫዋቹ አለመዘወሩ ሁሌም እንደሚያስቆጨው በዚሁ ፖድካስት ላይ የቀድሞ የሊቨርፑልና የማንቸስተር ዩናይትድ ተጫዋች ኦwen አስተያየቱን ሰጥቷል። ፔድሮ አሁን ላይ ያው ከሳዑዲ ክለቦች ጋር ስሙ በስፋት እየተነሳ ነው የሚገኘው። ግን ቼልሲ ጥያቄውን ውድቅ ማድረጉ እንደዚሁ መረጃዎች ያሳያሉ። ሌላው መረጃችን እንደ ስካይ ስፖርት ዘገባ ማንቸስተር ዩናይትድ የ22 ዓመቱን አማካይ ቶቢ ኮሌርን በቋሚ ዝውውር ለመሸጥ ከቻምፒየንሺፕ ክለብ ዌስት ብሮሚች አልቢዮን ጋር ቀጥታ ንግግር መጀመሩ እየተነገረ ነው የሚገኘው። ኮሌር ባለፈው የውድድር ዘመን የመጀመሪያ አጋማሽ በዌስት ብሮም በውሰት ያሳለፈ ቢሆንም በባቱ ላይ ባጋጠመው ጉዳት ምክንያት በውሰቱ ተቋርጦ ነበረ። ተጫዋቹ በኦልድ ትራፎርድ የኮንትራቱ የመጨረሻ ዓመት ላይ የሚገኝ በመሆኑ ዩናይትድ አሁን ላይ ተጫዋቹን በመሸጥ የዝውውር ገቢ ማግኘት ይፈልጋል እየተባለ ነው የሚገኘው። ከዚህ ተጫዋች ጋር በተያያዘ የክለቡ ባለቤቶች ኢኔሶች የመጀመሪያ ቡድን ውስጥ መደበኛ ቦታ ማግኘት የማይችሉ የወጣት ቡድን ተጫዋቾችን በመሸጥ ገቢ የመሰብሰብ አዲስ ስትራቴጂ እየተከተሉ ነው የሚገኙትና ይሄም አንደኛው የዛ አካል ነው ተብሏል። ቀደም ብሎ ሬዲክ ቪቴክ የ22 ዓመቱ ቼካዊ ግብ ጠባቂ በ14 ሚሊዮን ፓውንድ ለሚድልስቦሮ የተሸጠ ሲሆን ዝውውሩ የካሳ ክፍያዎችንና የ35 በመቶ የሽያጭ ድርሻን እንደዚሁ የሚያካትት ነበረ። ሌላኛው ሃሪ አማስ ነው። የ19 ዓመቱ የግራ መስመር ተከላካይ እንደዚሁ በ7 ሚሊዮን ፓውንድ አካባቢ ክለቡን ሊለቅ እንደሚችል እየተነሳ ነው የሚገኘው። እንግዲህ የአካዳሚ ተጫዋቾችን በእንደዚህ መልኩ በመሸጥ ገቢዎችን ለማግኘት አሁንም ማንቸስተር ዩናይትድ ጥረት እያደረገ እንደሆነ እየተነሳ ነው የሚገኘው። በቀጣይ ሃሪ አማስ ሌላኛው የሚሰናበት ተጫዋች ነው። ኮሌር እንደዚሁ ወደ ሌላ ክለብ የሚያመራ ተጫዋች ነው። ወደ ዌስት ብሮሚች አልቢዮን ለማምራት አሁን መቃረቡን መረጃዎች እያሳዩ ይገኛሉ። ከዛ በተጨማሪ ከብሩኖ ፈርናንዴዝ ጋር የተያዘውን መረጃ እናንሳ። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ በኦልድ ትራፎርድ ያለው ኮንትራት የመጨረሻ ዓመቱ ላይ የሚገኝ ቢሆንም ክለቡ ውሉን ለተጨማሪ 12 ወራት የማራዘም መብት አለው። ይሁን እንጂ ክለቡ ከቱርክ ክለብ የ17 ሚሊዮን ፓውንድ
የዝውውር ጥያቄ ቀርቦለታል እየተባለ ነው የሚገኘው። ከዛ በኋላ ንግግር ማድረጉ ተሰምቷል። የቱርኩ ክለብ ታዲያ ጋላታሳራይ ነው የ31 ዓመቱን የፖርቱጋል ብሔራዊ ቡድን ተጫዋች ለመውሰድ የ17 ሚሊዮን ፓውንድ ጥያቄ ማቅረቡን ተከትሎ ማንቸስተር ዩናይትድ ወዲያው ከተጫዋቹ ጋር የኮንትራት ማደስ ንግግር መጀመሩ ተሰምቷል። በነገራችን ላይ ጋላታሳራይ ከዚህ ሂሳብ በተጨማሪ ዓመታዊ 20 ሚሊዮን ዩሮ ልክፈል በሚልም ለብሩኖ ፈርናንዴስ ጥያቄ ማቅረቡ ነው የተሰማው። ብሩኖ ፈርናንዴስ ከሁለት ዓመታት በፊት አዲስ ውል ሲፈርም ለአውሮፓ ክለቦች የሚሆን የ56 ሚሊዮን ፓውንድ ውል ማፍረሻ የነበረው ቢሆንም ይህ አንቀጽ የክረምት የዝውውር መስኮት መጀመሪያ አካባቢ አብቅቷል። በሌላ በኩል ዘ አትሌቲክ ባወጣው ዘገባ ማንቸስተር ዩናይትድ እስካሁን ምንም አይነት ክለብ ለተጫዋቹ ጥያቄ አላቀረበልንም በሚለው ሐሳባቸው ላይ ይገኛሉ በሚል ያነሳል። ተጫዋቹ ቀደም ሲል ከሳዑዲ አረቢያው አልሂላል የቀረበለትን ትልቅ የገንዘብ ጥያቄ ውድቅ ማድረጉ ይታወሳልና ብሩኖ ፈርናንዴስ በኦልድ ትራፎርድ አሁን ታዲያ ኮንትራቱን ለማራዘም ድርድር ላይ እንደሆነም እንደዚሁ እየተነሳ ነው የሚገኘው። ከዚህ ቀደም ብሩኖ ፈርናንዴስ ክለቡ እንደወጣ ፈልጎ ነበር የሚል አስተያየት ሰጥቶ ነበር። ባለፈው ዓመት ከሳዑዲው የቀረበለትን ጥያቄ ውድቅ ሲያደርግና በዩናይትድ ለመቆየት ሲወስን የነበረውን ስሜት ሲገልጽ ነው ያንን ያጋራው። እንደ ብዙዎች መውጣት ፈልጋለሁ፣ ልምምር መስራት አልፈልግም፣ በ20 ወይንም 30 ሚሊዮን ዩሮ ልቀቅ፣ በመሆኑም በሌላ በኩል የበለጠ ይከፍሉኛል ብዬ መውጣት ይችል ነበር። ነገር ግን እንደዚህ አላደረኩም። ለክለቡ ያለኝ ፍቅርና ቁርኝት ከፍተኛ ስለነበር ያንን ለማድረግ አልደፈርኩም። ነገር ግን ለክለቡ ከአስተዳደር አንጻር ገንዘብ ከሁሉም ነገር በላይ የሆነበት ደረጃ ላይ ተደርሷል በሚል ነበር አስተያየቱን የሰጠው። ቀጥሎም ተጫዋቹ በወቅቱ የነበረውን ቅሬታ በዚህ መልኩ ካነሳ በኋላ ክለቡ እንደወጣ ይፈልግ እንደነበር በጭንቅላቴ ውስጥ አለ። ለዳይሬክተሮቹም ይህንኑ ነግሬያቸዋለሁ። ነገር ግን ውሳኔውን የመውሰድ ድፍረት የነበራቸው አይመስለኝም። እኔ ግን ከቤተሰቤ ሁኔታ በተጨማሪ ክለቡን ከልቤ ስለመወደው ለመቆየት ወሰንኩኝ። ከአሰልጣኙ ጋር ያደረኩት ውይይትም እንድቆይ አድርጎኛል። ነገር ግን ከክለቡ በኩል ብትወጣ ለኛ መጥፎ አይደለም የሚል ስሜት ተሰምቶኛል። ይህ በጣም አሳዝኖኛል። ምክንያቱም ሁልጊዜም ዝግጁ ሆኜ አቅሜ የፈቀደውን ያህል የምጫወት ተጫዋች ነኝ የሚል አስተያየት ነበር በወቅቱ ከቅሬታ ጋር በተያያዘ ጭምር ብሩኖ ፈርናንዴስ የማንቸስተር ዩናይትድ ቆይታውን አስመልክቶ የተናገረው። ፈርናንዴስ ከዛ በተጨማሪ ስለ ክለቡ እቅድ እንደዚሁም ደግሞ ስለ ሌሎች ጉዳዮች አስተያየቱን አንስቷልና ዩናይትድን ወደ ድል የመመለስ ኃላፊነት አለብን። በዩናይትድ የመጫወት ታላቅነትና ያለበትን ኃላፊነት ሲያስረዳ ነው ይህንን ያነሳውና ለማንቸስተር ዩናይትድ መጫወት ሁልጊዜም ልዩ ነው። በተመሳሳይ ጊዜ ትልቅ ኃላፊነት ያመጣል። ማንም ተጫዋች ወደ ማንቸስተር ዩናይትድ ሲመጣ በፕሪሚየር ሊግና በአውሮፓ እግር ኳስ አናት ላይ የመሆን ኃላፊነት የለብንም ብሎ የሚያስብ አይመስለኝም። ምንም እንኳን በቅርብ ዓመታት ክለቡ የነበረበት ደረጃ ዝቅተኛ ቢሆንም እኛ ታሪክን የምንለውጥ ገጽ የምንገልጥ ተጫዋቾች ነን እና ያንንም እናደርጋለን። ዩናይትድ በሁሉም ግንባር እንዲፎካከር የምናደርግ ተጫዋቾች እንደምንሆን ይሰማኛል፣ ያንንም እናደርጋለን የሚል አስተያየት ነበር ብሩኖ ፈርናንዴስ የሰጠው። ባለፈው ዓመት በተለይ ከዝውውር ጉዳዮች ጋር ስሙ በስፋት ሲነሳ በቆየበት ወቅት ነበር ይህንን አስተያየት የሰጠው። ለማንኛውም ግን አሁንም ማንቸስተር ዩናይትድ ከተጫዋቹ ጋር ያለውን ስምምነት ወይንም ኮንትራክት ለማራዘም ድርድር እያደረገ ይገኛል ተብሏል። ከዛ በተጨማሪ የክሮኤሽያውን ተጫዋች ጉዳይ እናንሳ። ሌላው ማንቸስተር ዩናይትድ የፊት መስመሩን ለማጠናከርና ለቤንጃሚን ሼሽኮ ተፎካካሪ ለማምጣት ባለው እቅድ መሰረት የ23 ዓመቱን የፍራይቡርግ አጥቂ ኢጎር ማታኖቪችን ለማስፈረም አማራጮችን እያየ እንደሚገኝ ካውች ኦፍሳይድ ዘግቧል። በአሁኑ ሰዓት ሆላንዳዊ አጥቂ ጆሹዋ ዚርክዚ በኦልድ ትራፎርድ የነበረው ቆይታ ፈታኝ በመሆኑ የዝውውር መስኮቱ ከመዘጋቱ በፊት ክለቡን ሊለቅ እንደሚችል የሚጠበቅ ሲሆን ይህ ሁኔታ ለዩናይትድ አዲስ አጥቂ ፍላጎት ዋነኛ ምክንያት ሆኗል። ባለፈው ክረምት ከፍራንክፈርት ፍራይቡርግን የተቀላቀለው ማታኖቪች በሁሉም ውድድሮች ባደረጋቸው 50 ጨዋታዎች 15 ግቦችን ማስቆጠር ችሏል። በያዝነው ክረምት ከክሮኤሽያ ብሔራዊ ቡድን ጋር ባለፈው ዓለም ዋንጫ ማለት ነው ተሳታፊ እንደነበረም እንደዚሁ ይታወቃልና የማንቸስተር ዩናይትድ የዝውውር ጉዳይ ኃላፊዎች ተጫዋቹን ለማስፈረም የውስጥ ንግግሮችን ቢያደርጉም እስካሁን ለፍራይቡርግ ኦፊሻላዊ የዝውውር ጥያቄ ማቅረባቸው አልተረጋገጠም። ነገር ግን ባለፉት 2 ቀናት በስፋት ከማንቸስተር ዩናይትድ ጋር ተያይዞ ይሄ ኢጎር ማታኖቪች የተባለው ክሮኤሽያ የተጫዋች ስሙ በስፋት እየተጠቀሰ ይገኛል። የብሩኖ ፈርናንዴዝን ዜና በተመለከተ ግን ቅድም ኮንትራት ለማራዘም
ከክለቡ ኃላፊዎች ጋር ንግግር ላይ እንደሆነና የተለያዩ ጉዳዮች የተነሱ እንደሆነ ድርድር ላይ መሆናቸውን በአጠቃላይ ሳነሳ ነበረ። ነገር ግን ከደቂቃዎች ሲወጡ ሪፖርቶችና የተለያዩ መገናኛ ብዙሃን እንደሚያሳዩት ከሆነ በማንቸስተር ዩናይትድ የቀረበለትን አዲሱን የኮንትራት ጥያቄ ብሩኖ ፈርናንዴዝ ውድቅ ማድረጉ እየተነገረ ነው የሚገኘው። በአዲሱ ኮንትራት ማንቸስተር ዩናይትድ እስከ 500,000 ዩሮ ሳምንታዊ ደሞዝ ተጫዋቹ የሚያስገኝለትን ውል ነው ለብሩኖ ፈርናንዴዝ ያቀረበው ተብሏልና ብሩኖ ግን ይህንን ውል አልተቀበለውም ተብሏል። ድርድሩ ቀጥሏል፣ አልተቋረጠም። በብሩኖና በማንቸስተር ዩናይትድ መካከል የሚደረገው ድርድር ቀጥሏል። ግን የመጀመሪያውን የማንቸስተር ዩናይትድን የኮንትራት ማራዘሚያ ጥያቄ ፖርቹጋላዊ ተጫዋች ውድቅ ማድረጉ እየተነገረ ነው የሚገኘው። ጋላታሳራይ አሁንም ቢሆን የብሩኖን ጉዳይ በነገራችን ላይ በጣም በቅርበት እየተከታተለ ነው የሚገኘው። ተጫዋቹ የማይስማማ ከሆነ እና በቀጣይ በነፃ ሊለቅ ስለሚችል ምናልባት እድሉ ካለ በሚል አሁንም ይህንን ተጫዋች ለማስፈረም ዝውውሩ ላይ እጃቸውን አለበት። በጋላታሳራይ በኩል አልተውቱም። ለተጫዋቹ የ4 ዓመት ኮንትራትና 20 ሚሊዮን ዩሮ ዓመታዊ ደሞዝ እንዳቀረቡለት፣ ነገር ግን ማንቸስተር ዩናይትድ ወዲያው ውድቅ እንዳደረገ ይታወቃል የጋላታሳራይን ጥያቄ። አሁን ታዲያ ማንቸስተር ዩናይትድ የብሩኖ ፈርናንዴዝን ዝውውር ለማራዘም በሚያደርገው ድርድር የመጀመሪያው የኮንትራት ጥያቄ በብሩኖ ፈርናንዴዝ በኩል ውድቅ ተደርጓል። እንግዲህ የተሻሻለ ወይንም ተጫዋቹን የሚያስማማ አዲስ ጥያቄ ያቀርቡለታል፣ ኮንትራቱንም ያራዝማል ተብሎ ይጠበቃል። ነገር ግን የመጀመሪያው ጥያቄ ውድቅ መደረጉ በብሩኖ ፈርናንዴዝ በኩል እየተነገረ ነው የሚገኘው። ሌላው ጉዳይ ማንቸስተር ዩናይትድ ወደ ካርሎስ ባሌባ ዝውውር መመለሱ የተሰማ ነው የሚገኘው። ኒውካስልም እዚህ ዝውውር ላይ እጁን አስገብቷል ተብሏል። እንደሚታወቀው ባሌባ የማንቸስተር ዩናይትድ የረጅም ጊዜ ኢላማ እንደሆነ ይታወቃል። ባለፈው የዝውውር መስኮት በ100 ሚሊዮን ፓውንድ ወደ ኦልድ ትራፎርድ ይዛወራል ተብሎ ቢጠበቅም ብራይተን በጣም ከፍተኛ ዋጋ ጠይቋል በመባሉ ምክንያት ዝውውሩ ሳይሳካ እንደቀረ ይታወቃል። ሆኖም ተጫዋቹ አሁንም ወደ ዩናይትድ የመዛወር ትልቅ ፍላጎት እንዳለው ይታወቃል። ያው አሁን ደግሞ ጉዳት ላይ ነው የሚገኘው። የመጀመሪያ የሳምንታት የፕሪሚየር ሊግ ጨዋታዎችም ያመልጡታል ካርሎስ ባሌባን በተመለከተ። ነገር ግን አሁን ዩናይትድ በድጋሚ በተለይ ተጫዋቹ ጉዳት ከገጠመው በኋላ ዝውውሩን ትቶታል ወይንም ከዝውውሩ ወጥቷል ተብሎ ቢወራ አሁን ላይ ገበያ ላይ የ6 ቁጥር ተጫዋች ወይንም የተከላካይ አማካይ እጥረት በመኖሩና ዋጋቸውን ውድ በመሆኑ ምክንያት ወደ ካርሎስ ባሌባ ሊዞር እንደሚችል የተሰማ ነው። በነገራችን ላይ አሁን ባለው ዋጋ ብራይተን ተጫዋቹን በ60 ሚሊዮን ፓውንድ አካባቢ ለመሸጥ ፈቃደኛ እንደሆነ እንደዚሁ ሲነገር ነበር። ግን አሁን ዩናይትድ ብቻ ሳይሆን ኒውካስል ዩናይትድም ወደዚህ ዝውውር እጁን አስገብቷል ተብሏል። ሳንድሮ ቶናሊ ለቶተናም እንዲሁም ብሩኖ ጉማሬሽን ለአርሰናል የሸጠው ኒውካስል በአማካይ ክፍል ላይ ክፍተት ስለተፈጠረበት አማራጮችን እያየ ነው የሚገኘው። ፔር ኤሚል ሆይሜን ከማርሴይ እንዲሁም ዡዋ ፓሊኒሃን ከሙኒክ ለማስፈረም ያደረጓቸው ጥረቶች ባለመሳካታቸው አሁን ትኩረታቸው ወደ ባሌባ ሆኗል። ስለዚህ ለማንቸስተር ዩናይትድ ተፎካካሪ ሆኖ መጥቷል እየተባለ ነው የሚገኘው ኒውካስል ዩናይትድ። ነገር ግን ማንቸስተርም አሁን አማራጮች ካልተሳኩ በተለይ የአዳም ዋርተን እንደዚሁም ደግሞ ሌሎች ጨዋቾችም አሉ በአማካይ ስፍራ ላይ የሚነሱና እነዚህ ዝውውሮች የማይሳኩ ከሆነ የመጨረሻ አማራጭ አድርገው ካርሎስ ባሌባን ሊያመጡት እንደሚችሉ እየተሰማ ነው የሚገኘው። ግን ኒውካስልም ዝውውሩ ላይ እጁ ማስገባቱ እየተሰማ ይገኛል። በመጨረሻም ከጉዳት ጋር በተያዘ ወደ ልምምድ የተመለሱ የማንቸስተር ዩናይትድ ተጫዋቾች አሉ። ዛሬ በነበረው ልምምድ ቤንጃሚን ሼሽኮና ዴሊት ከቡድኑ ጋር ልምምድ መስራት መጀመራቸው ተሰምቷል። እንደሚታወቀው ቤንጃሚን ሼሽኮ ባለፉት የቅድመ ውድድር የፕሪሲዝን ጨዋታዎች ላይ አልነበረም እንደሚታወቀው። አሁን ግን ወደ ልምምድ ተመልሷል። በመጀመሪያው ከሳምንት የፕሪሚየር ሊግ የመክፈቻ ጨዋታም ወደ ሜዳ እንደሚመለስ ባለፈው ዘግበን ነበረ እና አሁን ልምምድ መጀመሩ በቀጣይ ጨዋታ እንደሚሳተፍ አመላካች ነው እየተባለ ይገኛል። ማቲያስ ዴሊትም እንደዚሁ ሌላኛው ተጫዋች ነው ወደ ልምምድ የተመለሰው የዩናይትድ ተጫዋች ሆኗል። ከዛ በተጨማሪ የሜሰን ማውንት ጉዳይ ባለፈው ያው ከፔዤ ጋር በነበረው ጨዋታ ጉዳት እንደገጠመው ይታወቃልና በዛሬው ልምምድ ላይም ማውንት አልታየም እና የመጀመሪያዎቹ የፕሪሚየር ሊግ ጨዋታዎች ማውንትን እንደሚያመልጡት እየተነገረ ነው የሚገኘው። ከጉዳት ጋር በተያያዘ ግን ወሳኝ ተጫዋቹ በተለይ ቤንጃሚን ሼሽኮ ወደ ሜዳ መመለሱ ለማንቸስተር ዩናይትድ በጣም ትልቅ ዜና ነው ማለት ይቻላል። ከጉዳትና ከዝውውር ጋር የተያዙ እንግዲህ በተለይ ከደቂቃዎች በፊት የወጣው የብሩኖ ፈርናንዴዝ መረጃ በርካቶችን እያነጋገረ ነው። ወደ ማታ አካባቢ እንደዚሁ አዳዲስ ሪፖርቶች ይሰማሉ ተብሎ ይጠበቃል። አሁን ላይ ግን የመጀመሪያው ጥያቄ በማንቸስተር ዩናይትድ በኩል የቀረበው በብሩኖ ፈርናንዴዝ ውድቅ ተደርጎባቸዋል። አዳዲስ ነገሮችን አመሻሽ ላይ አሊያም ነገ እንሰማለን ብለን እንጠብቃለን ከብሩኖ ፈርናንዴዝ ዝውውር ጋር በተያያዘ። በመጨረሻም በትላንትናው ፕሮግራማችን በርካታ ቤተሰቦቻችን ሀሳብ አስተያየቶቻችሁን በመስጠት
ተሳትፋችኋል። ስማችሁን ልጥቀስ። ከተሳትፏችሁ ቤተሰቦች መካከል መንግስቱ መኮንን አይ ዶንት ኤክስፔክት ኤኒ ሳይኒንግ ፍሮም አንቼ ምንም አይነት ዝውውር አልጠበቅም የሚል አስተያየት ሰጥቷል። አቤል J9R እጅግ አድርገን እናመሰግናለን ለሰጠን አስተያየት። እስክንድር እንደዚሁ አስተያየት የሰጠን ቤተሰባችን ነው። ነጋሽ ዝናቡ ታደሰ ካነሳው ሀሳብ መካከል እድሜ ለአሞሪም ሸክሽገው አሸንፈው እንዲህ ያለውን ክፍተት ተንትነው ቢያሳይ ኢኒሶች እኮ ፕሪሲዝኑ ሙሉ ቢያሸንፉ በቂ አቅም አለን ብለው ሊያስቡ ነበረ የሚል አስተያየት ሰጥቶናል። ከዚሁ ጋር ተያይዞ መበሳጨቱን የሚያሳይ አስተያየት ነው የሰጠን። የነበብ የዙር ተከታታያችን ለሰጠን አስተያየት ከአዲስ አበባ እጅግ አድርገን ነው የምናመሰግነው። ሁላችሁም አስተያየቶቻችሁ ስለሰጣችሁ ስለተሳተፋችሁ እጅግ አድርገን እናመሰግናለን። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ሌሎቻችሁ ደግሞ ቪዲዮ እንዲዳረስ ላይክና ሼር በማድረግ እንድታግዙን እንጠይቃለን። አብራችሁ ስለነበራችሁ እናመሰግናለን። በያላችሁበት ሰላምና ጤና ተመኘን። ሰናይ ጊዜ